አሳየን ቁርአን ያላ ቃል ነው የሚል አሳየን። ከቁርአን ራሱ አሳየን። እስኪ ቁርአን ራሱ ምንድን ነው? እሱ የሰይጣን ቃል ነው? የሰይጣን መጽሐፍ ነው? የምን መጽሐፍ ነው? ማን ነው የጻፈው? ቁርአንን ማን እንደጻፈ ከቁርአን ውስጥ አሳየኝና አይቴክ ሻዳ ከነብይ ጋር ጋናም ገባለሁ። አንድ እስቲ አንድ አምጣ። አንድ ጻፊ በቁርአን ውስጥ ያላ ቃል ነው ቁርአን ጻፊው ከሌ ነው የሚባል ሰይጣን እንዳልጻፈው ምን እርግጠኛ ነህ? የጂኒ ምዕራፍ ነው ያለው። ጂኒዎቹ ተሰባስበው አጋንንቶይ እንዳልጻፉት ምንድነው እርግጠኛ ያደረገ ሰው አሳየኝ። ጀምዲ ቶለሬት ታደርጋለህ? ይሄንን የዘመዶች ዲሌማ ትንሽ አስቸጋሪ ነው። ያ እንዳለ ኩረጃ ነው። ኮራጅ አምላክ ነው። አምላክ ከሆነ ይሄ ኮርጆ ዑመር የተሻለ አምላክ መሆን አለበት። ባይዘ ከአላህ ይልቅ ሰው ለክብር ያመጣው አካል አላህ ሳይሆን ያመጣው ዑመር ነው። ዑመር ደግሞ ያመጣው ምንድነው? እሱ የነብዩ ሚስቶች እየሾፈ ስለተወሰወሰ ነው፣ ስለተቸገረ ነው። ሚስቱ የዑመር ሚስት ረጅም ስለሆነ ሶሪ የመሐመድ ሚስት ረጅም ስለሆነ ሳውዳ ካካባለሽ ቁጥር እንደውም ደጋግሞ እኮ ነው የሚለው። ደጋግሞ እየመጣ መሐመድ ጋር እባክህ ሚስት ትሸፈን ይለዋል። ጠበሪ ደግሞ ይህንን ሲፈስረው ብሎ ነው ያስቀመጠው። ሞለስት ያደርጓቸው ነበር ሴቶቹን ይላል። በአማርኛ ምንድን ነው የሚባለው? ሴቶችን መንገድ ላይ የሆነ እንትን ማለት መጎንተል ነው የሚባለው። ጥያቄ ያደራረቡበት ያላህ ቃል ነው የሚለው መረጃ ያምጣ እባካችሁ። እየጠበቅነው እኮ ነው። እስከ ዳግም ትንሣኤ የማያመጣው መልስ አለው። እስልምና የተብቃቃ ነው ትላለህ። ምንድነው እሱ ያደረጉት? አንተ የኔ ሚስት እንዳጎነትል እኔም ያንተን ሚስት እንዳልጎነትል ሌሎቹን እንድንጎነትል ተስማሙና የኛዎቹ እንደዚህ ይልበሱ የሚል ልዩነት አመጡ ማለት ነው። ከዛ ወዲያ ቁጭ ብለው የሚጎነትሉት ሌላ እምነት ሳይሆን ራሳቸው ናቸው። ለዛም ነው ዑመር ከዛ በኋላ ሌሎቹ ይጠይቃል። የራሱ የሂጃብ አያ ላይ መጨረሻ ላይ ሲጨርስ እንዳነ ካየኸው ذلك ادنى ان يؤذين ذلك ادنى ان يعرفن فلا يؤذين ይላሉና ሂጃብ ስለ ሂጃብ ምክንያት ካወራል በኋላ ይሄ የቀረበ ነው። አድና يعرفن فلا يؤذين አሁን ያልከው እንዳይጎነተሉ ማለት ነው። እንዳይጀነጀኑ ትንሽ አሪፍ ነው። ጨዋ መሆናቸው ይታወቃልና ያ ከተዋለ ወዲህ የራሳቸው ሰዎች ሲያስቀምጥለት ማለት ነው። ይሄ ነገር እንዳይጎነተሉ ይጠቅማልና which means other side ተጋላጭ ነው ለዚህ ማለት ነው። ከዚህ ህግ ውጭ ያለው ያ ይሄንን ህግ ደግሞ ሌሎቹ ከተገበሩ ደግሞ ዑመር ይደበድባቸው ነበር። ለእናንተ አልተፈቀደላችሁም እያለ ምክንያቱም እንደ ልቡ ለመጎንተል ማለት ነው። ፕላስ ደግሞ ሰንጥንጋስ ብትያይዘው ሴት ልጅ መምታት ይቻላል በእስልምናው። ሰው ወንዱ መምታት ከቻለ ደግሞ የምትሸፋፈን ከሆነ ወታ ማትናገር ከሆነ አትሊስት ፊቷን አይተህ እንኳን ፔኗን መረዳት አትችልም። ስለዚህ ህመሟን ቦእሷን በቡጢ እየነረታት ፊቷን በልዞ ጀስት ትረዳታለህ። አንድ ሴት የተመታ የደረሰባት ጉስቁልና ህመሟን አትሊስት ያቺ ወደ ሪፋይ እንትን የተባለችው ሀዲስ ላይ ቆዳዋ አረንጓዴ የሆነው አይነት ሴት ማለት ነው። እሷን ቆዳዋ ስለታየ ነው። እንዲህ የምትሸፋፈን ከሆነ ቆዳዋ ማይታይ ከሆነ ተደብድባ አደጋ ደርሶባት ሰንበር በሰንበር ሆና አጥንቷን ተሰባብሮ ሜቢ ሀዲስ ላይ ያለ አጥንቷን እንደተሰባበረው በልብስ የምትሸፈን ከሆነ ህመሟን እንዴት ልትረዳላት ሰው እንዴት ሊያቅላት ይችላል? ባሏ እየበደላት ለመሆኑ አሁን ላይ እንዳለው ማለት ነው። አፍጋኒስታን ላይ አሁን ላይ እንደሚደረገው አሁን ላይ እያደረጉት እንዳለ ማልታይ ፐርፐዝ ነው ማለት ነው። አንተ ይሄንን ስላልክ ሙስሊሙ የሆነ ነገር ትላል ብለህ ታስባለህ? ምናልባት እንደው ማናደድ ወይም እንትን ለማለት ምናምን ካልሆነ በስተቀር እሺ። እንግዲህ ሙስሊም ሴቶች ያላችሁን ክብር በምንም መልኩ ሊያሳዩ አይችሉም በቁርአን ላይ። ምክንያቱም ምንም አይነት ክብር አልሰጣችሁም። ቁርአን እርሻ ነሽ፣ መሀይም ነሽ፣ ጎዶሎ ነሽ ከማለት ውጪ ሴት ልጅ የትም ቦታ ክብር ስላልሰጣት ይሄው የምንጠይቃቸው ሙስሊሞች በሙሉ የሴት ልጅ ክብር ማሳየት አልቻሉም። ለምሳሌ እፎይን እስቲ በሴት ልጅ በክርስትና ሴት ልጅ በክርስትና ምን ያህል ያከብራታል ተብሎ ቢጠየቅ የጥቅስ ማአት እያንደቀደቀ ዲያቆንም ቢጠየቅ ይሄው ሴት ልጅ በዚህ መልኩ በቤተ ክርስቲያን ልክ ተከብራ የምትኖር ክርስቶስ ቤተክርስቲያን እንደወደዳት ሚስትህን ውደድ እያለ መጽሐፍ ቅዱስ የሚያሞግሳት የሚወዳት ክብሯን የሚገልጽላት ነው ብሎ ያብራራላችኋል። እናንተ ግን መጽሐፋችሁ ጎዶሎ፣ መሀይም፣ እርሻ እያለ የሚገልጻችሁ ስለሆነ ይሄው ሙስሊም ወንዶች እየገቡ እኔም ማርሳት ብቻ ነች እያለ ነው። ምንም ስለናንተ ሊመሰክርም አልቻለም። የትኛው ሙስሊም አይመሰክርም? ባይዘው እሱን በነገራችን ላይ ማለሽ ማሚ ለምታወሪው ነገር ትንሽ ክብር ቢኖርሽ አሪፍ ነው። እሱን አንቺ ማስረጃ ጠይቀኝ። አሁን ከተናገረ ይሄው ጎዶሎ፣ መሀይም፣ እርሻ እያለው ከነዚህ እሺ ማስረጃ ጠይቀኝ። ለምን ማስረጃ ጠይቅሻለሁ? እኔ ካንቺ እንዴት ማስረጃ ፈልጋለሁ? ካንቺ ከዝም አንተ ገና ምኑንም አታውቅም። አሁን ጎዶሎ፣ መሀይም፣ እርሻ
ይልሻል ቁርአን ብዬ ተናገርኩ። እስቲ ይሄን ላልሽው ማስረጃ ብለህ ጠይቅ። እኔ ማስረጃ ልጣ እስቲ። ከዛ ማማይ ዋሸሽ ለምትናገሪው ነገር ልክ ይኖርሽ ብለህ ልትገድበኝ ትሞክራለህ። ነብይ ጎዶሎ ናት እንደዚህ ማሰብ የማትችለን አላየውም እያለ ሲናገር እሱን ላፍለከት ይኖረው ብለህ ንገረው። ሐዲስና ቁርአን ነው እንደዚህ የሚናገረው። ሴት ልጅ በእስልምና ያላትን ክብር እስቲ አብራራለን። አዎ ከክርስትና ወደ እስላም ትመጣለች በአብዛኛው ማለት ነው። ምናየው ክብሯ ነው እሱ ከክርስትና ወደ እስላም የመጡ ነው። ይሄ ነው የእስላም እስልምና ሴት ልጅ ያከበራትን የለም። በቁርአንና በሐዲስ መሰረት ሴት ልጅ ምን ያው እኮ መለስኩልሽ። ከክርስትና ወደ እስላም ይመጣሉ ክብሩን ስለሚያውቁ ማለት ነው። የሙስሊም ሴት ወንድምሽ የሚመሰክርልሽን ተመልከች። ከክርስትና ወደ እስላም ይመጣሉ የሰለሙ አለቃቸው እኮ። ቁርአንና ሐዲስ ሴት ልጅ በምን መልኩ ይገልጻታል? ወንዶቹ ወንድ ጌይ ልትሆኑ ነው መሰለኝ። እፎይ ጌይ ልትሆኑ ነው። ራሚ ወንድሜ ትልቅ ሰው ነህ አይደለ? አይ አንዴ ዲያቆን ጌይ ማን እንደሆነ ላሳየው። አዎ ተወከ አለቃቸው። እሱ የተሳደበ አይደለም እንዴ? ከመጀመሪያ የዋሻ አይደለም እንዴ? ቁርአን ላይ የዋሻ አይደለም? ከዋሸ ማድረግ ያለብን መሰለ ይሄው እፎይ አለ። እፎይ ዋሽተሃል፣ አሳየን መረጃ በለው። ያለበለዚያ ውሽታ የምትባለው አንተ ነህ። ይሄው ጠይቀው፣ ፊት ለፊት ተገናኝታችኋል። ይሄንን ዋሽተሃል፣ አሳየን መረጃ በለው። ጠይቀው። ያው ራሚ መጠየቅ እኮ መጠየቅ አይችልም። አሁን ጌ ላለው ግን ልሂድበት። እኔ የሆነ ነገር ሰምቼ ማለፍ ስለማልችል ማለት ነው። ለምሳሌ በዚህ ሐዲስ ላይ ነብዩ ይቅርታ አድርጉልኝ እንግዲህ ዲያቆን ነብዩ የሰው ከንፈርን እንትን ይል ነበረ። ጂሰስ ክራይስት የሰው ከንፈርን ይጠባ ነበረ። ይሄ ጌ ነው ጌ አይደለም? ወንድማችን እንዴት እንነቀላለን? ጌ ማን እንደሆነ ስናሳይ ማለት ነው። ምላስን እንድትሰበስብ በሌላ ቀን ጌ ብለህ ክርስቲያኖች ቤት ስትገባ ነብይ ጌ እንደሆነ እናሳያለን። ከዚህ በኋላ እችን ቃል አትደግማትም ክርስቲያኖች ቤት ገብታ። እሺ ጃቢር ሰላም ላንተ ይሁን። ሰላም። አሁን ባልሽው ላይ ማስረጃሽን አሳይኝ። ምን ባልኩት ላይ? ነብያችሁ ጌ እንደሆነ ላሳይ ብለሽ ነበር። ማስረጃውን እስቲ አሳይኝ። ማስረጃውን ልታውጪ ነበር አይደል? አዎ ወጣ። ልጁ የተሳደበው ሰውዬ ወጣ። አንተም እንግዲህ ይሄንኑ ስድብ የምታስከትል ከሆነ ከፍተን እናሳይሃለን። አሁን ግን ለኛ አሳይን። ኦኬ አሳይሃለሁ። ሴት ልጅ በእስልምናና በክርስትና ተመለሰ። አሁን እኔ ዲያቆን ፊት አታሳፈረኝ እንደዚህ አይነት ቃላትን እያወጣው። አይ አሁን ባልሽው ላይ ማስረጃ ሳይተሽ እኮ ማለፍ አለብሽ፣ አውጥተሽ መተው። ምክንያቱም ለሱ ብቻ አይደለም ትምህርቱ። ልጁ ቢኖር ኖሮ እና ልጁ የተሳደበው ልጅ መልሶና ለሚመለከተው ሰው የተሳደበው ልጅ ናግባ። አይ ከስር ይሆናል እሱ ይመለከት ይሆናል። እሱም ከስር ይሆን ይመለከት ይሆናል። ሌላውም ትምህርት እንደው እውነት ከሆነ ማስረጃሽ ማሳየት ነው እንጂ ወንድማችን የተሳደበው ልጅ መልሶ ሐዲሱ ضعيف ነው ሰሂህ ነው። እሺ ضعيف የሚል አሳየን። እሺ እኮ አልኩሽ እኮ ሌላውም ይማራል። ሌላውም ለሱ ብቻ አይደለም ትምህርት። እሺ ضعيف የሚል አሳየን። ይሄው ضعيف የሚል እስቲ ያሳየን። አንብቢው ነብዩ የሐሰንን ምላስ ይጠባ ነበር ይለናል። ይሄው አፉን ከፍተው አፉ ወደ አፉ ካስገቡ በኋላ ይሄው አላህ ሆይ ውደደው እርሱንም የሚወድ ውደድ እያለ አፉን ወደ አፉ አስገብቶ የሐሰንን ምላስ እየጠባ እንደዚህ ይል ነበር ነብዩ። አልአደብ አልሙፍራድ 1183 ላይ የቱ ጋር ነው ضعيف የሚለው? እሺ አረብኛ ነው። ትራንስሌት ያረሽው ወደ አረብኛ መልሽና ሐዲሱ ደግሞ ሰሂህ ማስረጃውን አምጪ። ታነባለህ አረብኛ? እሺ በደንብ እንግዲህ الأدب እሺ حدثنا إبراهيم المنذر قال حدثني أبي قديمة قال حدثني هشام بن سعد عن نعيم المجبر ترجمة عن أبي هريرة قال رأيته እየተረጎምክላችሁ ሄዳ። እሺ መጀመሪያ ሐዲሱን መጨረሻ መጨረሻው ላይ ሰሂህና ضعيف መሆኑን እናያለን። አንብበው አውጡልኝ። አረብኛ ቅብጥር ስዩብ ብለህን እኮ አወጣንልህ። እያነበብክ ተርጉምላችሁ አለበለዚያ አውጡ ብለህን እኮ የአማርኛው ሳሳይ ሰተት ነው። እሺ ቆይ እሺ حدثنا إبراهيم المنذر مالت كإبراهيم المنذر እንደዘገበ እየተናገረ ነው። قال حدثني ابن المنذر የሚባለው ደግሞ أبي قديمة የሚባል እንደዘገበ እየተናገረ ነው። حدثنا هشام ሐዲሱን ሰንሰለት ወይ ደግሞ የመጣበትን ሰነድ ነው የምናገረው ይሄ። እሺ መጨረሻ ላይ نعيم المجبر ደግሞ ከአባ ሁረይራ ነው የዘገበው። قال ምን ይላል? ما رأيت حسنا قط إلا فاضت عيناه دموعا
ሐሰንን አንድም ቀንም አይቼው አላቅም። ኢላ ፋደት ዓይነን ድሙዓን አይኑ ኢምባን ያረቀሰ ቢሆን እንጂ ለማለት ነው። አማርኛ ላበላሽ እችላለሁ ብዙም ቋንቋይ ስላልሆነ። ወዛሊከ አነ ነቢዩ ሰለላሁ ዐለይሂ ወሰለም ኸረጀ የውመን ምክንያቱም አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ወጡና ፈወጀድኒ ፊል መስጂድ ውስጥ እያለሁ አገኙኝ ይላል። ፈአኸዘ ቢየዲ ፈንጠለቅቱ መዐሁ ከዛ እጄን ያዙኝና ከሳቸው ጋር ሄድኩኝ። ፈለማ ከለመኒ ሐታ ጂእና ሱቅ በኒ ቀይኑቃ የሚባል ሱቅ እስክንደርስ ድረስ እጆኝ ይዘውኝ ሄዱ ይላል። ወነዘረ ثم انصرف አዩኝና ከዛ ወአነ ማዐሁ ከሳቸው ጋር ያሉ ይዘውኝ ሄዱ። ሐታ ጂእና መስጂድ እስከ መስጂድ እስክንደርስ ድረስ ፈጀለሰ ተቀመጡ። ፈህተባ ثم قال أين لكاع ብሎ ጠየቁኝ። ادعوا لي لكاع የሚባል ሰው ጥሩልኝ አሉ። فجاء حسن يشد فوقع في حجره ሐሰን መጣና ነቢያችን ሰለላሁ ዐለይሂ ወሰለም እሳቸው ዘንድ ተቀመጠ። ثم جعل النبي صلى الله عليه وسلم كذا نبياتنا يفتتح فاه فيدخل فاه فيه نبياتنا كذا ساموت. ثم قال اللهم إني أحبه فأحبه እኔ ወዷለሁኝ ውደደው ይላል። ቆይ ሐዲሱን መጨረሻውን ተሳይን እኔም ወዷለሁ አላህ ወይ ውደደው ይሉ ነበር። ወአሂበ ማን ይحب እንደዚሁ ደግሞ እሱን የሚወድ ሰው ውደድ ይሉ ነበር። እሺ ሐዲሱን መጨረሻውን ተሳይን። ይሄ ደግሞ ይሄ ህፃን ልጅን መሳምና ህፃን ልጅ መሳም ማለት የነብዩ ሐሰን የነብዩ ምንድነው የሚሆንላቸው ለነብዩ ታውቂያለሽ? ይሄንን ማማ እያወራሽ አይሰማም። ኦኬ በጣም ይቅርታ ሚዩት አድርጌ ነው። በጣም ይቅርታ አፎን በአፎ አድርጎ የሚለውን ተርጉሞ መልሰ እንትን አላልከው ቶሎ ብለን ይዘለልከው ተርጉሜ ያለው እኮ ሳሙት አልኩኝ ሳሙት አልኩሽ እኮ። ስለዚህ የወንድ ከንፈርን የሚስም ወንድ ምን ይባላል? ጌ ይባላል አይደለ? አሁን ህፃን ልጅ ለምሳሌ ወይ እህትሽን ልጅ አንቺ ከውዴታ የተነሳ አፉን አስሚው ህፃን ልጅ አይደለም ባይሰው ህፃን ልጅ የሚባል አይደለም። ሐሰን ያደገ ልጅ ነው፣ ጎረምሳ ነው፣ ብቻውን ህፃን ልጅ ሆኖ ነው። ደግሞ እንደዚሁ ደግሞ የዓልይ ልጅ የምናቸው ልጅ ነው። ዓልይ ሐሰን የዓልይ ልጅ ነው። ለነብዩ ምን የሚሆነው? አንዴ በመጀመሪያ ደረጃ ይሄ ልጅ ብቻውን የሚሄድ መስጂድ የሚሄድ ምናምን ሰው ነው። በነገራችን ላይ ወጣት ነው። ህፃን የሚል እስቲ ያሳየን እንትኑ ላይ ሐዲሱ ላይ እኮ ትንሽ ልጅ ነው እኮ እጁን ይዞ ነው እኮ ፈወጀደኒ ፈአኸዘ ቢየዲ ያለ እኮ ነው። እጄን ይዞ የሚል አሳየን። ትንሽ ልጅ የሚል አሳየን። ህፃን የሚል አሳየን። ነብዩ እና ዑመርን እጅ ይዞ ይገባ ይሄድ የለን ካዳ ህፃን ናቸው እነሱ። አሁን እዚህ ጋር አሳየን። ህፃን የቱ ጋር ልጅን ይዞ ይሄዱ ህፃን ልጅ የሚል አሳየን አልኩሽ እኮ ትንሽ ልጅ ነው ሐዲስ። ለማንኛውም ሐዲሱን መጨረሻውን ሰሂህ መሆኑን ሐዲሱን አሳየኝ። ትንሽ ልጅ የሚል በራሱ አሳየን። ሐዲሱ ሰሂህ ነው የሚል ያው ዳኢፍ ነው የሚል ታገኛለህ እዚህ ጋር። ሚዩት ነው ያወራ ከሆነ ጋር ሊንክ ልኬልሻለሁ። ማማዬ አንድ ሊንክ ተፋችልኝ። አረብኛው ደስ ይላል። አንድ ሊንክ ያንብብልንስ። ሲሳደብ ነው እንትን ያልኩት። ከዚህ በኋላ ግን ክርስቲያኖች ፊት እየገባችሁ እንደዚህ ስትናገሩ ይኸው መረጃ እንዲወጣባችኋል። የነብያችሁ ነገር ተጠንቀቁ እያልናችሁ ነው። ጨዋ ነው እናደርጋችሁ እያችኋለሁ። ጨዋ እሺ። ሳዲቅ ማን ነው? ጃቢር መስለማችሁ እኮ አይቀርም። እናንተ ስለቀጠፋችሁ ምንም አይቀርም። ይሰማል ስለሰለማችሁ ነው የምትቀጥፉት አሁን ማለት ነው። ይሰማል። ኔትወርክ ነው። ይቅርታ ተመልሼ እገባለሁ። ታስገባኛለህ ነው። ሳኒፋ ክርስቲያን ወደ ክርስትና እየመጣች ያለች ነው። በቅርብ ትጠመቃለች። ጂ4 ነው አውሪው እየተማረች ያለ ሳኒፋ። ሴናፍ የምትይው አለ? ሰኒፋ ብለሽ እኮ ሰኒፋ አስባልሽኝ እኔንም። ሴናፍ ጥያቄ አለሽ? ጥያቄ የለኝም፣ እንዲሁ ለመማማር ነው የገባሁት። እሺ አለ። ቅድም ጠየቅን ጥያቄ ነበረ። ሴት ልጅን እስልምና በምን መልኩ ያከብራታል? እስቲ እንዴት ብሎ ያከብራታል የሚለውን አብራራልን ብለን ነበር። እየተብራራ ነበር ከስሉም የሚገርማችሁ እየሰማዎች ነበር። በጣም ነው የሚያከብራት ሴት ልጅን። እስላም እንደ እስላም ያከበራት ራሱ የለም በዓለም ደረጃ ራሱ። እናንተ ምን ታውቃላችሁ? ለምሳሌ በምን ለምሳሌ አንቺ ያላከበረበትን እንትናምጪና በሱ ላይ ብንወያይ አይሻልም? ስለሆነ ይሄ ብዬ ነው መግለጽ ትንሽ ይከብደኛል። ለምሳሌ አንድ እንኳን መጥቀስ አትችልም ያከበራትን? እኔ ለምሳሌ አላከበራትን ብዬ ብዙ ጠቅሳለሁ። ጎዶሎ ብሏታል፣ መሀይም ብሏታል፣ እርሻ ብሏታል፣
ከአይነ ምድር ጋር እያነጻጸረ ቁርአን ይገልጻታል ሴት ልጅ። አላከበራትም ብዬ እነዚህን ጥቅሶች እጠቅሳለሁ። አንተስ አክብሯታል ብለህ የምትጠቅሰው? አንቺ አላከበራትም በዚህ ምክንያት የሚለውን ነገር አንሺውና በሱ ላይ ይሄው ነው። አሁን እኮ አልኩህ እኮ ጎዶሎ ይላታል ቁርአን ሐዲስ ጎዶሎ ያለባትን አንተና እንደዚህ እንግባባ። ቃላት ስህተት ነው አይደለ ወንድማችን? ቃላት ስህተት ነው አይደለ? ምን አልሽ? አይ ተህጅድ። እሺ አንብብልን እስኪ። አቡ ሰዒድ አልኩድሪ እንደተረከው ነብዩ እንዲህ ብለዋል፣ የአንዲት ሴት ምስክርነት የአንድ ወንድ ግማሽ ያህል እኩል አይደለምን? ሴቶቹም አዎ አሉ። እሳቸውም እንዲህ አሉ፣ ይህ የሆነው ከአእምሯ ጉድለት የተነሳ ነው ይላታል እስልምና። አእምሮ ጎዶሎ ስለሆነች ነው በአንድ ወንድ ላይ መመስከር የማትችለው ይላታል። ነው እዚህ ጋር አሁን የፈለገው ከኔ ነው የተቋረጠው ወይስ ከእናንተም ነው? አይ ከሱ ነው። ከማክበር የተነሳ እሱን ከማክበር የተነሳ ነው ጎዶሎ ናት አይደል? አየሩ ይሻላል። ሌላ ሙስሊም ድምጹም ይረብሻል። የሆነ እየተቆራረጠ መሰለኝ የሚደርሰው። ሐዲሱን ክፈቹና ይጅበት። ሐዲሱን ከስር ስላሉ አትሊስት 300 ሙስሊም አሉ። ከ300 ውስጥ 50ዎቹ ሴቶች ይሆናሉ በትንሹ። ዙዙ ቅድም ነካክቶሽ ወጥቶ አሁን መጣ። ይመሽ ዙዙ እኮ መረጃም ከእናንተ አልቀበልም ማለት ስላስገባህ ደስ ብሎኛል። አንድ ነገር ብቻ ተናግሬ ልውጣ። ተናግረህ ግን ትጋብዘኛለህ ለመወደኝ ስለነገርከኝ። አጋብዘኝ እንደሚወደ የነገረክ ያንኛው ነው እሱ አይደለም መሐመድ ነው። ዙዙ ሲያይክ ስላገኘው ደስ ብሎኛል አለ እኮ። ያኛው መሐመድ እንደሚወደኝ ነገረኝ። ፌስ ቱ ፌስ ስላገኘሁ ደስ ብሎኛል። እሱ እንዴት እንደወደደህ አላቅም። የአንድ ነው ሙስሊም ስብዕና ምናምን ብቻ ተው እሱንና ኤኒሃው ማስረጃ የሴት ከቶፒኩ እንዳንወጣ ብዙ ቅር አለኝ። መሐመድ ስለወደደኝ አንተ ተናደድክ። ይሄማ ፌር አይደለም። አልናደድም፣ በፍጹም አልናደድም። ማንም ሰው እኮ ፐርሰናሊ ነው። ፐርሰናሊ ልትወደው ልትሰጪው ትችላለህ። እኔም እኮ አፕሪሼት ማድረግብህ ፓርት አለው እኮ ማለት እንደዚህ ዲቢት ማድረግህን በመረጃ እንዳንተ እናኬ ምናምን አሉ እኮ። ማንም ሰው እኮ ዲቢት ቢያደርግ ችግር የለውም። የምነቅፍብህን ቦታ አለ፣ አፕሪሼት ማድረግብህን ቦታ አለ። እኔ እንትን አለልህም። ነብይን በማንቋሻሽህ ወዳልሆነ ነገር ውስጥ በማውገዝህ ሐቂቃ በጣም ደብሮኛል። ግን በመረጃ በማስረጃ መወያየት መከራከርህን አደንቃለሁ። ምንም ልክደው አልችልም። እና ወደ ቶፒኩ ልምጣ ከዚህ እንዳንወጣ ማለት ነው። ኦኬ እሺ፣ ወደ ቶፒኩ ሂዱ። በቃ ቀጥሉ። እና ማንሽ ማሚ ጋር ነው ማውራት የምፈልገው። እና ማሚ ይኸውልሽ ቅድም ልጁ ይሄ አረበኛ ኢንተርፕሬት የሚያደርገው ልጅ በጥሩ ሁኔታና በሚያምር አክሰንት ሲተረጉምልሽ ነበርና አንቺ ግን አንቺ ወደምትፈልጊበት ትወስጃለሽ። ስለዚህ አንቺ መረጃውን ሳይሆን የምትፈልጊው ወደምትፈልጊበት ቱ ዘ ፖይንት ነው የምትፈልጊው። እዛ ጋር አንተ አሁንም እንደዛው ልታወራ ነው እንዲገባህ ወንድማችን። ኖ አይደለም። እቺ በቃ እቺ ልንገርሽ ብዬ ነውና ማስረጃ ሳይሆን የምትፈልጊው አይውልሽ መስቀለኛ ላይ መጠም ሚዩት ያደረኩ ነው ነኝ ወንድማችን። ቅድም ገባ እኛ የምናወራውን በማስረጃ ስተት ነው ብለህ ማፍረስ ትችላለህ ወይ አልክ። አይ እናንተ እንደዚህ አልክ። ይሄው ሐዲስ እንጥቀስልህ ማስረጃ ስንል አይ እናንተ የምትረዱበት ምናምን ብለህ ወደ አወረድና አሁን የገባው ዲፌንድ ታደርጋለህ ብለንህ ነበረ። ሶ ያለፈ ሐዲስ ላይ እያወራህ ነው። ሐዲሱን ራሱ ማንብቦ ተርጉሞት ነው ያለፈው። ስለዚህ ገፍተህ ድጋሚ ለቅሶ አትጀምር። አብዱል ለጢፍ ይሰማል? ይሰማል። እኔማ የገባሁት ማለት ነው አንድ ጥያቄ ልጠይቃችሁ፣ አታወርዱኝ፣ ልጠይቃችሁና አወርዳለሁ። እሺ ያው ጥያቄ ማለት ነው አብዛኛው እዚህ ውስጥ የሚገቡ ገስት ልከው የሚገቡ ሙስሊሞች ማለት ነው ምንም እውቀት የሌላቸው ሰዎች ናቸው። እና በእነሱ ጭንቅላት ደግሞ እስልምና መገመት የለባችሁም እናንተ። አንብበው የሚያውቁ ሰዎች ቢሆኑ እሺ። እዚህ ጋር ከሆነ ካላወኩትስ ያን ነገር ካላወኩት እስልምና አላውቅም ማለት ነው። አሁን እኔ ብድግ ብዬ ምንም ስለማላውቀው ነገር ስለማርያም የሆነ ነገር በጠይቃችሁ ያን ነገር እናንተ መመለስ ካልቻላችሁ በቃ ክርስትና እንደዛ ነው ማለት ነው። ምንም እውነት የለውም ማለት ነው። ኖ ጠይቅ። ጥያቄ እኮ ፈቀድን። እኔ ደግሞ ምንም ማውቀው ነገር የለም። አሁን ሳይ እናንተ ማቅረብ ያለባችሁ ከሚያውቅ ሰው ጋር ነው መሆን ያለበት። እንደገና አብዛኛው ሰው አምጣቸው ያውቃሉ የምትላቸውን አንተም ዲፔንድ ማድረግ ከቻልክ ይኸዋሉ። እናንተ አሁን እዚህ ጋር አንዴ ኮሜንት ዘጋላችሁ። አሁን ታወርዱኛላችሁ እውነቱን ብናገር። ስለዚህ አሁን
እንደ እውነቱ እስልምና አንተ እንደምታወራው እፎ ያው ምሳሌ አብዱልለጢፍ ምን እናግዝ? እሺ ምን እናግዝ? ወይም ጠይቅ ወይንም ደግሞ መልስ። ለማንኛውም እኔ ቦርድ ይሻላል፣ ግን ንጽጽር ግን እንደዚህ አይደለም። እየተሳደቡ አይደለም። የአንድነት ዝቅ የምን ስድብ ነው የምታወራው? የምን ስድብ ነው የምታወራው አብዱልለጢፍ? ከዚህ በላይ ምንም ስድብ አለ እንዴ? ከዚህ በላይ ምን እስከምትል ነው የሚጠበቀው? ፈጣሪን ትሰድባለህ አንዴ እንትን መጨረሻ ግን የሚመስለኝ እኔ ሙስሊም ምትሆን ምን ብዬ እኔ ጋር እንደም መግባት አልፈልግም። ምን ብዬ ሰደብኩ? እስቲ መጨረሻ እርግጠኛ ነኝ መስጊድ ላይ አዛን ምትል ነው የሚመስለኝ ሳስበው ማለት ነው። በዚህ አይነት እንደዚህ ለምን እንትን አሰጡኝም? አብዱልለጢፍ ለምን የሰው ተጠቃሚ ይሆናል? እንዴት እንኖራለን? ምን ማድረግ ይቻላል? የእውነት ማልቀስማ ይሻላል። ማልቀስ ይሻላል። መረዳት አልቻልንም። እኛ ወደ ሞት ነው እየተጓዝን ያለ ነው። የእኛ ትውልድ የእኛ ልጆች ምን ማድረግ ይሻላል? ለማንኛውም ግን እፎይ ብትስተካከል ይሻላል። አይ ሙስሊሞች፣ አይ የእናንተ ጭንቅላት አይደል? እኔ አሁን ምን ላግዝ? ጠይቅ አልጠይቅም፣ መልስ አልመልስም። አረ የለም አስገብታችሁ እዚች ጋር የምትጠይቁትን ሰው ማወቅ አለባችሁ ለማትፈልጌ ነው። ምንም እውቀት የሌለውን ሰው አሊፍን ማያቅን ሰው እያስገባችሁ እኛ እውቀቱን በምን አውቅ እናስገባዋለን? ወንድማችን እኛ ፈትነን አስተምረነው አይደለ? ቀን ሙሉ እኮ ስለ እስልምና ስታነቡ ነው የምትውሉት አይደል እናንተ? እና እኛ የሱን እውቀት በምን እናውቀዋለን? ገስ ይልካል፣ እናስገባዋለን፣ እንመልሳለን፣ ይላል፣ እንጠይቀዋለን። አሪፍ ሐሳብ። አሁን ምን አድርጉ ነው የምትለን? መጣችኋል። እንደዛ መሆን ያለበትም እኔ አሁን ብዙ ኡስታዞችን ከአሁን በኋላ አመጣላችኋለሁ እናንተ ጋር ማለት ነው። መመለስ ይቻላል። ጎበዝ፣ በቃ ይሄ ጥሩ ስራ፣ ጥሩ ስራ። እኔ አሁን ኡስታዝ ምላቸው አሉ፣ ቢያንስ ከ10 ከ20 በላይ ኡስታዞች አሉ። እነዛ ኡስታዞች ገብተው ግን ቢያወሩ እሺ፣ ግን እዚህ እስከሚመጡ ድረስ አረፍ አድን እናወራው። እሺ አንተ ጋብዝልን ምናምን እሺ ሉጣላችሁ ጫትን ቅሙ ምናምን መጥቶ ምንም የማያውቀውን ሰው እያስገብታችሁ ብትጠይቁት እስልምና እንደዛ ነው ብሎ ሰው እንዲያስብ ነው የምታረቁት። ለማንኛውም ይቅርታ ካስቀየምኳችሁ። ኦኬ ጫት ቃሚ መሆናቸውን ማመን ጎበዝ ነው። እሺ እናመሰግናለን። አንዳንድ ሰዎች አሉ እንጂ ምንም ማቃለው የሚሉ ሰዎች አሉ ስለ እስልምና። እሺ በቃ እሺ። ለምንድን ነው ጥያቄ የማትጠይቁት? ለምንድን ነው ቁርአን እያነበባችሁ ለምን ትሳደባላችሁ እናንተ? አሁን ኡስታዝ አቡ አይደርን አይተህ ከሆነ ይጠይቃሉ እንጂ ስለ መጽሐፍ ቅዱስ ምንም በራሳቸው የሚተረጉሙት ነገር የለም። እናንተ ግን በራሳችሁ ትተረጉሙታላችሁ። እሺ በራሳችን የተረጎምነውን አንድ ቨርስ አሳየ። አረ ብዙ አለ በራሳችሁ የምታወሩት ስለ ነብያችን ሰለላሁ ዐለይሂ ወሰለም የምታወሩት በቃ በራሳችሁ ለምሳሌ ነገር አለ በቃ የምታወሩት በራሳችሁ ማለት ለምሳሌ ስለ ነብያችን በቃ ብዙ ታወራላችሁ። ግን ስለ ነብያችሁ ለምሳሌ ምን ያለ ማስረጃና በራሳችን አይደለም። ይኸው ጥያቄ ነው ለመማር ነው። አንድ ጥቀስ ስለ ነብይ እኛ ያለ ማስረጃና እኛ በራሳችን ተርጉመን ያወራነውን አንድ ምሳሌ ለምሳሌ ብዙ ነው ብለሃል። መጠየቅ ነው እንጂ ያለባችሁ ማለት ነው በራሳችሁ። እኛ እናንተ ዋሽታችኋል የምትለውን ጥቀስ እያልን ነው ወንድማችን፣ እየተባበርንህ እኮ ነው። ምን ሆናል? አይደለም በራሳችሁ ካጠፋን ይቅርታ ልንጠይቅ፣ ካላጠፋን ደግሞ መረጃም ካለ ደግሞ አይ ወንድማችን ይሄው መረጃው እኮ አንተ ስላላነበብከው ነው ብለን እናሳያለን። ስለዚህ ነብይህን በማይሆን ቃላት ተናግረን ያለ ማስረጃ የተናገርንበትን አንድ ለምሳሌ ጥቀስ። ከዛን እኛ ማስረጃ ማውጣት ይክበደን። አረ ብዙ ቪዲዮ አለ እናንተ ምን ነው ብዬ ለምሳሌ አንድ መጥቀስ አትችልም? አረ ብዙ ነው። አንቺ ያወራሽውን አታውቂም እንዴ? እስቲ ስለ ሴት ልጅ ክብር፣ ሴት ልጅ በእስልምና ቁርአን እንዴት ይገልጻታል? እስቲ ያብራራልን ስለ ሴት ልጅ ክብር። እስልምና ያከብራታል? እውቀቱ ኖሮኝ እኮ አይደለም፣ ግን እናንተ ጥያቄ ጠይቁ ነው። ወደ ካባው በቃ አታድርቀን ወንድማችን። ፉሄ ሰላም ፉሄ ገብቶ ነው። ኦኬ ነቢኒ ምናምን አውሩ በቃ የገባ እንትን ስላለ ጄምዲ ኢዩኤል ማለት ጄምዲ ነው። በጄምዲ ያልጠራውን ብዬ እኮ ምያለው አይደል? ራስም ኢዩኤል ስትይኝ ብቻ ነው አቤት የምለው ብለኸኛል። ተስማምተናል። ዲል ያልተጠመቀ ሰውን ክርስቲያን ስም አንሰጥም። ይጠመቅ እድሜ ማስጠጭ ታስበላል።
ኢዩኤል የሚያል ስም ታዲያ መንፈስ ቅዱስ ያልተቀበለ መንፈስ ቅዱስ እንደምንቀበል ትንቢተ ኢዩኤል ላይ ነው የተነገረው። ምዕራፍ 2 ቁጥር 28 ላይ የማሜ መንፈስ አሽቀንጥሮ ያልጣለ ሰው ትላለህ። ሰማይ ደግሞ በአላህ ባህሪ ላይ ምናምን በተለይ የተወሰነ ጊዜ ብትይዝ ደስ ይለኝ ነበር። አዳዲስ ሰዎች የመጡ ነው ቲክቶክ ላይ ሪል ወሃቢዝም ወደ ቲክቶክ እየመጣ ነው። ሰሞኑን እያየሁኝ ወር ሊሆነኝ እኮ ነው። ሁሌ ማታ ማታ የምገባው እኮ በአላህ ላይ ነው። ሪል በቃ ሪል ሙናቀሻ ትጠላለህ። በቃ አንተማ በቃ አንተ በቃ ረስተሃል። አንድ ቀንም ገብተህ አታውቅም ማለት ነው እኔም ቤት ገና 4 ወር ሊሄድበት እኮ ነው ኢዩኤል። እፎይ በአላህ ላይ ያስፈልጋል። የምር በደንብ 20 ቀን አይበልጠኝም እንደ ይሄ ከጀመርኩኝ እየገባበት 16 ቀን ነው እና ማታ ማታ እኮ ገባለኝ ከአላህ ጋር በተያያዙ ያሉ ነገሮች። አባሾቹ ግን ጠፉ። አባሾቹ ጠፉ። እፈልጋቸው ነበር። ትልቅ እንትን ቅንጅት ነው የመጣባቸው። አሁን ታውቃለህ እያየሁኝ ሄሎ አባሾቹ እውቀት አላቸው የተወሰነ፣ ግን ሚዲያው ላይ ብዙም እንትን አይሉም። እፎይ ባይዞ የነዛ መንገድ እኮ ኖርማል መረጃ ይላሉ እንጂ እኮ ምንም እንደማያስኬድ ታውቃለህ አይደል? ለኔት ኮን ሳይቀር በእንትናቸው አይቀበሉት እንጂ አህባሽ አቋም ነው ማለት ይችላል። ወሃቢ ይችላል። የሆነ ቃላትን ፈትፍተህ ስታየው የሆነ ሴሌክቲቭ የሆነ አህባሽ ነው የሚሆነው። ግን ዲስከስ ለማድረግ አህባሽ ጋር ነው ከዋህብይ ጋር ነው የሚቀለው። ኖርማል በሚቀለው እንደው ኖርማል አህባሽ ይሻላል። ኖርማል መረጃ ይከዳል እንጂ አህባሹ ይቀላል። ግን መረጃ በብዛት ነው የምትደብሽ። እነዛ ኖርማል እንዳለ ተናላቸው። ያውኖቹ ግን እዚህ ቲክቶክ ላይ ያሉት ኦልሞስት አህባሽ በላቸው እኮ እንዳለ እኮ ዲና ያደርጉታል እኮ። እሱ ነው ማለት የሆነ ሰዓት ሲመጣ ኖርማል የአህባሽ አቋም ይዘብሃል። ኖርማል ታይዞ አጸድቃለሁ ይለህና እያንዳንዱ ፖይንቶች ስታመጣቸው አህባሽ መሆን ይጀምራል ራሱ። ከዛ ሴሌክቲቭ አህባሽ ይሆናል ማለት ነው። 2.2 ሄሎ ብቻ እየጠራክ ነው ታስገቡት ወይ? አይ ቲንክ ከፎ ያጠገብ ያለው ምርብሽ ድምጽ ውስጥ ያለው ማማ አይሰማም እና ነው ሰላም ነው። ሰላም ነው። እንዴት ናቸው? አላህ ይመስገን። ሙስሊም ነህ? ጥያቄ መጠየቅ ይቻላል ወይስ ምንድነው? ጠይቃለህ። አንድ መልስልንና ምን በእስልምና ሴት ልጅ ያከበራት ምንድነው እሱ የሚል ጥያቄ አንስተው ነበር። በምንድን ነው ያከበራት የሚል ቁርአን እያነበባችሁ ይመስለኛል። ይሄን አላገኛችሁትም? ሴት ልጅ እኮ ከነ ህይወቷ ትቀበር ነበር አይደል? እየሰማኝ ነው። እና ሴት ልጅ ከነ ህይወቷ የምትቀበር ከሆነ መሐመድን ማን ነው ወንድ ነው እንደ የወለደው? ሴት አይደለችም ነበር። አሚና ወንድ ነበር። ቁርአን ያንን የከለከለው ፈይ አሚና ወንድ ነች መሐመድን የወለደችው። ሴቶቹ እስከነ ህይወት የሚቀበሩ ከሆነ አሚናን መሐመድን የወለደችው አሚና ወንድ ነች ወይ ወይንስ ባይሴክሹዋል ነች? ያማ ሁሉም እኮ አይደለም፣ አልፎ አልፎ ነው ሲቀብሩ የነበረው። የተረፈችው ናት እዛኔ የነበረው። እንደናንተ ካዲዎቹ ማለት ነው ይቀብሩ ነበር። መሐመድ አይደለም እኮ ያስቀረው። ካዳ ማን ነበር? ቁርአን ላይ እኮ አለ። ቁርአን ላይ ያነበብኩ አይደል? እያነበብኩ ቁርአን እችላለሁ እያልክ ነው። እንደገና ደግሞ ኧረ ቆይ ጥያቄ ልጠይቅህ፣ ወደዚህ እንመልስ። አንድ ጥያቄ ልጠይቅህ። እንትን ስጠቅስ አሁን እኔ እከታተልሃለሁና ሱራ ቁጥር ምናምን ስጠቅስ ማለት ነው ያ ሱራ ግን አንተ የምትለውን አይደለም የሚለው። ለምሳሌ አሁን አንድ ቦታ ላይ እየተከራከርክ ሰምቼህ ነበር። ስለ አደፍ የሚያወራ ስለ ወር አበባ ማለት ነው። አደፍ እያልክ ስታወራ ስለነበር ማለት ነው። ሱራ 223 ወይ ደግሞ 223 እየሰማኝ ነው? እየሰማሁ ነው።
ያነ ስለ ሂዳ ነው የሚያወራው እንትኑ። አንተ ግን ስትል የነበረው የወር አበባ ማታይ ሴት ማግባት ይቻላል ነው የሚለው እያልክ እኔ አማርኛ ትችል ብለህ ይሆን? እኔ እንጃ አረበኛ መቼም አትችልም አይደል? አረበኛ ካልቻል ደግሞ ከባድ ነው። እንትን ጠለቅ ነው። የፍቺ ምዕራፍ 24ኛው ያክፍሽለት የፍቺ ምዕራፍ ነው። ፔሬድ ያላየች ሴት ማግባት ይቻላል ብዬ ያልኩት አደፋት ማለት ስለ ሂዳ ነው የሚያወራው። ስለ ሂዳ ማለት ምን ማለት ነው? ምንድን ነው እሱ? ሂዳ ማለት አንዲት ሴት አግብታ ያን ፈታ ሌላ የምታገባበትን ጊዜ ነው የሚለው። 3 ወር ምናምን ምን ሆነ ነው? ግን አንተ የወር አበባ ምን አልከኝ? ስለ ጋብቻ አወራም ብለኸኝ የለ እንዴ? ለምንድን ነው አግብታ አንድ ሴት 3 እንትን ፔሪየድ የምታይበት ምናምን ብለህ ለምን ታወራለህ? ስለ ፔሪየድ አወራም እኮ ስለ ጋብቻ አወራም ብለኸኝ ነበር። ስለ ፔሪየድ ማለት ስንት ጊዜ ያዳምጠኝ አንድ ጊዜ ምንድን ነበር የሚለው መሰለ? ምንድን ነው የሚለው? ሂዳ ማለት አንዲት ሴት ባል ፈታ ሌላ ባል የምታገባበትን ሰዓት ወይም 3 ጊዜ የወር አበባ አድፍ ማየት አለባት። ወር አበባ አወራም ብለሃል። ወር አበባ ትበል አወራም ተሳስተሃል ብለኸኝ ነበር። ስለምን ወር አበባ ነው የምታወራው እኮ? አድፍ የወር አበባ አይደለም ያልኩህ? አድፍ እኮ ነው ያልኩህ መጀመሪያ ስገባ። ታዲያ ስለ ወር አበባ ማያወራውን ስለ ወር አበባ ከዛ ደግሞ ስለ ፍቺ አውርተሃል ብለኸኛል። ደግሞ እኔ ያልኩትን መልሰህ ለምን ትነግረኛለህ? አይደለም አንተ ያልከው አንዲት ሴት የወር አበባ ሳታይ ታገባለች ነው የምትለው። የወር አበባ ማለት ለአካለ መጠን ሳትደርስ ነው እኮ ያልከው አንተ። አንብብ እኮ ይሄ የሚያወራው ይሄ እንትኑ የሚያወራው ሲጀመር አንዲት ሴት አግብታ ፈታ ሌላ ለማግባት ስንት ጊዜ ወር አበባ ማየት አለበት? ይቅራ አንብብ። ቆይ አዳምጠኝ። እኔ እኮ አንተ ስትል የነበረውን ነው የምነግርህ። ቁርአኑን አንብብና እኔ የምለውን ነው የሚለው ወይንስ አንተ የምትለውን ነው የሚለው? የሚለውን እንፍረድ። አንብብሽ ቁርአኑን። አይታየኝም። እኔ ያው ይታያል ወለል ብሎ እኒያም ከሴቶቻቸው ከአደፍ ያቋረጡት በኢዳቸው ሕግ ብትጠራጠሩ ኢዳቸው 3 ወር ነው። እኒያ ምን ያሉ ከአደፍ ያቋረጡ አይተው ያቋረጡ ማለት ነው። ኢዳቸው ስንት ወር ነው? ኢዳ ሕግ ብትጠራጠሩ ኢዳቸው 3 ወር ነው አለና ከተጠራጠሩ ማለት ነው። እሺ አንብዩ። ያ እርግዝና ምናምን ሊመጣ ስለሚችል ከዛስ እኒያም ገና አደፍን ያላዩ ማለት የወር አበባን ያላዩ ኢዳቸው ምንድነው አለ? 3 ወር መጠበቅ ነው አለ። ልክ እንደነዚህ አሁን ለምሳሌ እንዳቋረጡት ኢዳ የሚቆጠረው እሺ እሱን እንትን ማለት እሱ ለምሳሌ የወር አበባዋ ጠብቆ የሚመጣ ከሆነ ወይም ወዲያው አይታ ከፈታት 3 ጊዜ ማለት 3 ጊዜ ማየት አለባት። 3 ጊዜ ጊዜውን ጠብቆ ሳይመጣ ከቀረ ወይም እንትን የሚል የቱ ጋር ነው 3 ጊዜ? የቱን ነው የምትለው? አደፍን ያላየች ሴት ኢዳን የምትቆጥረው ለምንድን ነው? ካገባች በኋላ ኢዳን የምትቆጥረው ለምንድን ነው? አደፍ ያላየች ሴት የወር አበባን ያላየች ሴት ከፈታች እኮ ነው። ለምሳሌ አሁን እኔ ለምሳሌ ብቻ ተደማመጥ እስቲ አንዴ። ሀሳቡ ሳይገባ ነው የምታወራው። እቺ አደፍን ያላየች ሴት አገባት። ከዛም ፍቺ ሲመጣ ኢዳ 3 ወር ትጠብቃለች። አገባት ወር ለሚለው መጀመሪያ ስምኝ እንጂ አደፍ ያላዩ ይሄው አታነቡም? ምን ይላል እስቲ አንብቡ። እሺ አደፍ ያላይ የማታይ ከሆነ 3 ወር ነው የምትጠብቀው። 3 ወር ጠብቃ ሌላ ማግባት ትችላለች። አደፍ የምታይ አደፍን ያላየች ገና ሳትፈታ ነው እንደሚያገባት። ቆይ ማማዬ አደፍ ያላይ ቆይ ለምሳሌ ተረጋጋ። የምታወራው ነገር እየተጋጨብህ ነው። ኢዳ የሚቆጠረው ለፈታች ሴት ነው ላልፈታች ሴት ነው? ለፈታች ነው። ፈታ ሌላ ባለ ማግባት ያላትን ጊዜ ነው የሚናገረው። ስለዚህ አሁን ቃል በቃል እንሂድ። አንዴ ቀጥ አድርጌው። እነዚያ ከሴቶቻችሁ አደፍ ያቋረጡ ማለት አደፍ መቼ ነው ሴቶች የሚያቋርጡት? አደፍ መቼ ነው ያቋረጡት? እሱ ያቋረጡ ማለት እኮ ለምሳሌ ካቋረጠች 3 ወር መጠበቅ አለባት ነው የሚለው።